አንድ ልጆች እኮ ናቸው። አላቆም ይሄ ጥሩ አይደለም። ትልቁ አድርጊው እዛ ገጠር ልጅ ጋር አድርጊው እና ቁጭ ብሎ እንዲያወራን እንፈልጋለን። እኛ ይሄ ብልኝ ድርግም ምናምን አለም። ለምን እኛ እኮ ህይወታችን እኛም እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅ እናት አይደለች? የፈለገ ወሬ አይደለም የፈለገ ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም። እኔ ራሴ ነኝ እኮ የማናገር። ቁጭ በልና ስለ ሚስትህ ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህ። እኛም በቃ ውጣ በቪዲዮ አለ። ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነው። በደንብ የምንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜህን ቦታህን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጡ። እሺ የገጠር ልጅ አንዴ ተግባ። በአንተ ቦታ ላደርገው ነው ባለ 10 ስላደረኩትኝ ገዝቱን መቀየር ስለማልችለው ብቅ በልና ባይሆን ታይና ኸላስ። እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው። ጓደኛው አልገባውም መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ባለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለም። ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም። ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም። ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት የፈለገውን አይደል? መኩ እንደዛ ነው አይደል ለማለት የፈለገው። ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል። ግን መቀመጥ አለበት ቪዲዮ ላይ እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጡ። አዎ ይሄ ትክክለኛ ባሏ ነው። ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው? ምንም ችግር የለውም። እኛም ተጋፍጠናል። ተጋፍጥ፣ ውጣ በፊት ለፊት ፕሊዝ። ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉ። እና ብለው ወይ ማለት ምንድን ነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድን ነው ችግሩ? የኔ ጥያቄ ማለት ለእሱ የሚያመጣበት ነገር ምንድን ነው? እስኪ ይህን ነገር እና ይህን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ትሻላለ ሪዝኑ ምንድን ነው? ምክንያቱ ምንድን ነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድን ነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ሀያ ነው ስለ ባለቤቴ ላይ አልወጣም ኦር ቪዲዮን አላበራም ማለት የሚችለው ሌላ ብዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድን ነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ፣ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ ምንም ቆሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ እናታጥርለትና ችግር የለውም ካልክ ውጣና ተብሎ ወደ ስራ እንድንገባ። ምክንያቱም ሁሉም እያነሳ ያለው የተለያየ ቻሌንጅ እየተደረግን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በል እና ስለፈለግ ነው ሁሉም የህዝብ ጥያቄ ስለሆነ ወንድሜ ልትረዳው የሚገባ ነገር ምንድን ነው? ይሄ ሁሉ የሚባለው እኮ ብዙ የሚያጭበረብር ብዙ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገረ ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቶሃል አይደለ? ብሬክስ
አንድ ነገር ልንገርህ። ቆይ አንድ ነገር ልንገርህ። ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ከታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው ይመስለው። ስለዚህ እሱ በአቅሙ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ይባትበታል። ለዛ ነው እንጂ እኔ ቪዲዮን አበራዋለሁ፣ ችግር የለውም። ታውታላችሁ። ሰወሬ የሰወሬ ፈርቶ ነው። አንተ ምንድን ነው ከሚስት እንትን በላይ ይበልጣል እንዴ? ምንድን ነው ቪዲዮ ያወጡታል ማለት ነው? ለምሳሌ በቪዲዮ ስንት ሰዓት ሚዲያ ላይ እየተለቀቀ ስንት ነገር እያመጡ ነበር እኮ። ቆይ በሱ ቦታ ይገባል። ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱን ላርገውና አንዴ በዚህ ጋር በጎኒውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወጥተህ ግባ። ቆይ ማንንም ሰያ አንዴ። እሺ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ፣ እሱ ሲገባ አሁን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱኒያ፣ አሁን ዱኒያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው። ያ አሁን ግን እኔ ጥያቄ አለ። ምሳሌ ልጁ የሚያስፈራው ነገር ሜክሹር ካለ አንደርስታንድ እንድናደርገው እንድንረዳው። አሁን በቪዲዮ ሳይኮሎጂካሊ ላስረዳት የሚችል የሰወሬ ነው ደጋግሞ የተናገረው ምንድን ነው? ሰዎች ያወራሉ ነው። ይኸውልህ አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት። ለዛ የዛኔ ለቤተሰቡ ሲል አንድ ሰው ካሜራ ላይ ወጥቶ ይለምናል ገንዘብ ቤተሰቡን አሳክሞ ለማዳን ማለት ነው። ልክ ነሽ። ያ ምንድን ነው እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር አውቃለሁ፣ እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ተጎንነን ወንድም አለም። ምንም አይደርስብኝ ሌላ መብራት ወንድም አለም። ተረጋግተህ ግን ነገር ሊደርስ ይኸው ሆኖ እኮ ገጠር እኮ ነው እኛ ያለ ነው። ብቅ ብዬ ባሳይህ እኮ ሀገሩ መስዬ በአንቺ ቦታ ሰያን አስገቡ። ችግር የለም ችግር የለም። አብሮ እሺ ሰያን ሳቢው ሳርዬ ሰያ ወንድማችን እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። አሁን ስልኳን ሞክረው ፕሊዝ። ወይ መብራት ወይ ወንበር አለ ያው እንዳለ ህዝቡ ከጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። ቴም ካርዷን ሞክረው። አሁን ይቀራል አይቀራም? ምን ሞክረው እንደ ይሰራል። لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. ከሀገር ውጭ ያለ ሰው ሲሞክረው ያገባኝ እኮ ከሀገር ውጭ ያለ ሰው ሲሞክረው ይሰራል። ሀገር ውስጥ ያለ ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጭ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ይሞክረው ኢትዮጵያ ስላለ እስቲ ተስፍዬ ሞክረው። የሳውዲ ከኢትዮጵያ ይሰራል። በምን ልሞክር? በቀጥታ መስለው ካርዳለክ ፕላስ ብለህ በቀጥታ ነው ሞክር። እገዛለሁ፣ ችግር የለውም። ገዛ ገና ቴሌብር ላይ ስላለኝ ችግር የለውም። እሺ ግዛና ሞክረው። ለምን ከዩኤኢ ሳሪ ስትሞክረው ሰራ። ይሄ ሙሉ ቁጥሩን ልላክል። ምናልባት እሱ እንትን ማለት አይችልም ይመስለኛል። ያንቺን ኮፒ ላድርግና ልላክለት። ይኸው አለው ከአባትየው ተቀብሎ እሱ ነው እኮ ይላክልኝ።
አዎ 05 ብሎ ስለሚጀምር ምናልባት እንትን ካለው ብዬ ነው። ለአንቺ ከነ ኮዱ አይደለ እንዴ ላኩልሽ 00 ያለውን 00 ካለው ልሞክረው ከነ ኮዱ። ቆይ ተስፍሽ ሞክር ቢዚ እንዳይልበት። ከነ ኮዱ ነው ይኸውልሽ ከዩኤኢ አንቺ ስትሞክሪው ሰያ ሲሞክረው ጠራ አይደለ? ባለቤቷ ሲሞክረው አልጠራም። እንትን ማነው ሌላ የሞከረው? ከዛው ሀገር ሲሞክረው አልጠራም። እኔ ደግሞ ልሞክረው ከካታር አንቺ ሞክር፣ በተለያየ ቦታ እንሞክርና በዚህ ፍጥነት ሰው አውጥቶት ሌላ ሰው አውጥቶት ቢሆን ለምን አያነሱም? እሺ ሌላ ሰው አውጥቶት ነው ብለን እንዳንደመድም ያወጣው ሰው ሴም ካርዱ ለምን አያነሳውም? እኔ ሞክሬው ነበረ፣ ቁጥሩ አይሰራም። እዚህ ግን ከሳውዲ አልሰራልክም፣ ለአንተም ለባለቤቷም አልሰራም። ከሀገር ውጭ ከሳውዲ ውጭ ላለ ሰው ግን እየሰራ ነው። ቆይ እኔ እየሞከርኩት ነው። አረበኛ ስለሆነ ተረጉሙ ልመኛላችሁ ነገር ይላል። نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. Please try again. ለእኔ የምትደውይው ቁጥር አይሰራም ነው፣ ዝግ ነው ነው የሚለኝ ለእኔ። እስቲ ቆይ እኔ ደግሞ ስሙት እስቲ አንዴ በደወላችሁበት ቁጥር ብሎክ ካደረጓችሁ ላይጠራላችሁ ይችላል። በሌላ በተለያየ ቁጥር ሞክሩ። የኔ አሁን ዛሬ ገና ነው የሞከርኩት። አዎ አንዴ ከጠራልሽ ደግመሽ ስትደውይ ብሎክ ያደርጉሻል። ታሰቡበት። ያ ሰይድ የደወለበትን ግን ለአንቺ ቢሰጥሽ አሪፍ ነው። እስቲ ሰያ የደወልክበትን እንደገና ለሳሪቲ እኮ በተደጋጋሚ ጠርቶላታል። እዚህ ጋ ለእኔ ይሰራል የሚል አለ። ቪዲዮ አድርጌ ልላክልሽ። ከሳውዲ ነው እያሉ ነው። ልላክልሽ? አዎ እሺ ላኪልኝ። በውስጥ የጻፍሽልኝ እህቴ ላኪልኝ ቪዲዮ አድርጌ لا يمكن الاتصال به الآن. نرجو معاودة الرقم اللي طلبته لا يمكن اتصال بها نا الحين الآن. ተስፍዬ ለአንተ ምን አለክ? እስኪ ያሰማን። ለአንተ ምን አለክ? ከኢትዮጵያ ይኸው ሀቡ ለእኔ ይኸው። ቆይ ቆይ ጠብቂው፣ እስኪ ዘጋ ሊነሳ ይችላል። ጠብቂው። معاودة الاتصال لاحقا. The number you have dialed cannot be reached at this ራሱን time. ሰጠሽ ቁጥር ነው እኮ ለአንቺ ይጠራል፣ ለሰያ ይጠራል፣ ለእኔ ዝግ ነው ይላል፣ ለባለቤት ለእኔ እንደምታዩት እየጠራ ነው። እስኪ አሁንም አዎ ያው ታዲያ። ስለዚህ ምንድን ነው ነው የሚለው ለእኔም ዝግ ነው ነው የሚለኝ፣ ለእኔም ለአንተም ባለቤቷ ስንት ነው የእናንተ? ስንት ነው ቁጥሩ? ያው ነው። እኔ ያው የላከችውን ነው ቴስት ያደረኩት። ለአንቺ ፎርዋርድ አድርጊ፣ ለሰያ ያስተያየው ለአንቺ የጠራች። الرقم الذي طلبته لا يمكن الاتصال به الآن. አንዳንድ ጊዜ ደግሞ ዝግ ነው ይላል። አንዴ አቡ በደንብ አዳምጡኝ። እዚህ ላይ ያለው 40,000 ሰው ነው። ሁሉም ስለሚደውል መስመሩ ቢዚ ሆንና አልፎ አልፎ መድረስ አይችልም ነው የሚለው። ስለዚህ እንደተዘጋ ያደርገዋል። ለምን በጣም ብዙ ሰው ነው የሚሞክረው እዚህ ጋር። እና አሁን እኔ ሀቡዬ ያልገባኝ ነገር ምንድን ነው፣ ከገጠር ልጅ ጋር የሄዱ ልጆች እያመጣን መጠየቅ ምናምን። አሁን ዋናው ልጅቷን ኃላፊነት የወሰዱት እነ ተክላይና ይመች እያሉ የገጠር ልጅን በቃ የሚናገረው ትክክል ነው ትክክል አይደለም የሚለው ላይ ጊዜ እያጠፋን ይመስለኛል። ዋናው ግን ኃላፊነት ወስዳለው መሪዎቹ ላይ ያለው ተክላይ ነው። እኛ መነጋገርም መደራደርም ምንም ማድረግ የምንፈልገው ከእሱ ጋር ነው። አሁን እነዚህ ማለት እኮ እንደኛ ናቸው፣ ተነገራቸው። ምንም አሁን አብረው ያሉ በሙሉ የገጠር ልጅም ተነገረኝ ነው የሚለው። እኛም ተነግሮናል እኮ። ምንድነው ልዩነቱ? እኛ የገጠር ልጅ ወጥረን የያዝንበት ምክንያት የሚያውቀው ሌላ ነገር ካለ እንዲነግረን እንጂ ሌላ ነገር አይደለም። ተነገረኝ ነው የሚለው። ለእኛም ተነግሮናል።
እኔና የገጠር ልጅ ልዩነት የለንም በአሁኑ ሰዓት። ዋናው ኃላፊነት ወስዳለው ለወሰዷት ልጆች ያለው እሱ ጋር ነው እኛ መነጋገር የምንፈልገው እና ፕሊስ ዛሬም መጥተው እናናግራቸው። ከዛ እኛ የምናደርገው እናደርጋለን፣ እነሱ የሚያደርጉትን ያደርጉ። ይሄ ነው ዋናው። ፕሊስ የማይሆን ነገር ላይ ነው ጀስቲፋይ ለማድረግ ጊዜ እያቃጠልን ያለ ነው። ይቅርታ ግን ልክ አልሆንክ። አረ በእውነት እኔም የምስማማበት ሀሳብ ነው። እንዲህ ይሄ ልክ ነው ያ ነው ከሚል ይልቅ ልጅቷ ላይ ትኩረት ብናደርግ ምናልባት አቡ ያሹ ርዕስ የዚህኛውን ልጅም እውነት ለማውጣት የምትለውም ቶሎ በአጭር ጊዜ እንትን አድርገን ከሆነ እነ ተክላይን እንዴት አድርገን ከእህታችን ጋር ሊያገናኙን ይችላሉ የሚለው ላይ ብናተኩር መልካም ነው የሚለው ነው እኔም ያለኝ አቋም። መኩ እናመሰግናለን። ሴም ካርዱ የት እንዳለ በሎኬሽኑ ማወቅ አንችልም? የሲም ካርድ ሎኬሽን ስለ ሲም ካርድ ልንገራችሁ የማውቀውም ማለት ነው። እኔ አሜሪካ ነው ያለሁት። አሁን አሜሪካ ለአንድ ሰው ቁጥር አሳይን ከተደረገ ለሌላ ሰው አሳይን አድርጎ ለመስጠት ሊሚት አለው። ዝም ብሎ ዛሬ እኔ ቢል ስላልከፈልኩ ወይ ስላቋረጥኩ ወስደው ሌላ ሰው ይሰጡታል ማለት አይደለም። ስለዚህ የሳውዲውን ሊሚት ማወቅ ያስፈልጋል። 6 ወር ነው፣ 1 ዓመት ነው፣ 2 ዓመት ነው፣ እንደዛ አይነት ነገር ስላለ እሱን ወቁና መኩ ልንገርህ፣ ሊሚት የሚኖረው ህጋዊ ስትሆንና በመኖሪያ ፈቃድክ ስትገዛው ነው። ይሄ ባለቤቷ እንደነገረን ከመንገድ ላይ በቃላ ማለት በአማርኛ ሸቀጣ ሸቀጥ ሱቅ ማለት ነው። ሱቅ ውስጥ መኖሪያ ፈቃድ የሌለው ሰው ዝም ብለህ የሲም ካርዷን ዋጋ ብቻ ከፍለህ ምንም አይነት መታወቂያ፣ ፓስፖርት ምናምን ሳትጠይቅ ዝም ብለህ የምትገዛት ናት። አዎ እኛም ጋር የሆነ ጊዜ ተጠቅመህባት ምጥላት ማለት ነው። ገባህ? አለ እኛም ጋር ለሆነ ጊዜ ተጠቅመሽ እንድትይ ሳይሆን የሚሰጠው ዊዛው ኮንትራት ዊዛው ማንነት ሳይታ